የኢድ 180 የፕላቲኒየም ደረጃ ስፖንሰሮች አቢሲኒያ አሚን ከወለድ ነፃ የባንክ አገልግሎት፣ ማለዳፎ፣ አፍራን ታውር። የሲልቨር ደረጃ ስፖንሰሮች ወጋገን ባንክ አማና ከወለድ ነፃ የባንክ አገልግሎት። የክብር ስፖንሰር ኢቭ ዳይፐር። የክብር አጋሮች ጎልደን ሆም እና አብሬት ኤልኢዲ እና አልሙኒየም ዲስፕሌይ ናቸው። ዒድ ሙባረክ። تقبل الله منا ومنكم عيد مبارك علينا وعليكم. تقبل الله منا ومنكم عيد مبارك علينا وعليكم. تقبل الله منا السلام عليكم. السلام عليكم. ሁሴን مرحبا ዛሬ በተለየ መልክ ነው ያገኘነህ። አንተን በመነጽር ነው ያገኘነህ። ለምን እንደሆነ በዝርዝር ነው የምትነግረን። አይ እኔ ምን ነው ብቻውን ከሚሆን ብዬ በጣም ያስደስታል። ፕሊዝ ልቀመጥ። በዓሉን በመነጽር እንዴት ነው የምታዩት? 180 እንግዲህ እናንተ በላይ ይታየናል። በነገራችን ላይ በጣም ነው ደስ ሰማው አይደል? በዓሉን በመነጽር እንዴት ነው የምታዩት ሲለው 180 ዲግሪ ደህና ናችሁ? እንኳን አደረሳችሁ። بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم የተወዳችሁ ተመልካቾቻችን ዒድኩም ሙባረክ ኩሉ ዓም ወአንቱም ቢአልፊ ኸይር። እንኳን ለ1446ኛው ዓመተ ሂጅራ የዒድ አልፍጥር በዓል በሰላም አደረሰን፣ በሰላም አደረሳችሁ። እንኳን አደረሰን። እንኳን አብሮ አደረሰን። ተቀበለ الله منا ومنكم صالح الأعمال. آمين يا كل عام وأنتم بألف خير. تقبل الله منا ومنكم صالح الأعمال. عيد مبارك. عيد مبارك. كل سنة وأنتم طيبين. ክቡራትና ክቡራን ተመልካቾቻችን ያው በኢድ ቀን በሚንበር ቲቪ 180 ዝግጅታችን እንደዚህ ለየት ባለ በቆንጆ አለባበስ እሱም በኋላ በዘርዘር እንመጣበታለን ከተመልካቾቻችን ጋር የኢድ ዝግጅት ለማሳለፍ ነው እዚህ መድረክ ላይ የተገኘ ነው። እናንተም ተመልካቾቻችን በያላችሁበት የኢድ ቀናችሁ ደማቅ እንደሆነ ተስፋ እናደርጋለን። አብረን እለቱን እናሳልፋለን ኢንሻአላህ። በመላው ዓለም እንግዲህ ይሄንን ፕሮግራም የምትከታተሉ ተመልካቾቻችን እንኳን ለ1446ኛው ዓመተ ሂጅራ የዒድ አልፍጥር በዓል በሰላም አደረሳችሁ። አላህ Subhanahu Wa Ta'ala ያለፈውን የረመዳን ጊዜ ተቀብሎን ድምቅ ያለ ጊዜ አድርጎልን እንግዲህ የኸይረኛም ኸይሩን ሸምቶ ሸረኛውም ደግሞ አላህ አውፍ ብሎት የሚወጣበት ረመዳን እንዲያደርግልን እንመኛለን። ዛሬም እንግዲህ እንደ ረመዳናችን በአብሮነት በዒድ መልሰን ሰብሰብ ብለን ተገናኝተናል። አልহামዱሊላህ ረቢል ዓለሚን 1446ኛው ዓመተ ሂጅራ ላይ ነው የምንገኘው። 1446ኛው ዓመተ ሂጅራ የዒድ አልፍጥር እለት ላይ ነው ያለነው። በሀገራችን አቆጣጠር ደግሞ 2017 ላይ ነው ያለነው። እንዲህ አይነት ጊዜ ላይ ስንገኝ እንግዲህ ሰዎች ካጠገባችን የነበሩ አሉ፣ ያለፉ ወደ አኺራ የተሻገሩ ይኖራሉ። በህመም እንግዲህ አብረውን ቁጭ ያላሉ ወይም ደግሞ ማድመጥ ማየት እንደኛ መሳቅ መጫወት የማይችሉ በሆስፒታል ያሉ ይኖራሉ። እንደዚሁ በማረሚያ ቤቶች በተለያዩ ሁኔታ ላይ የሚገኙ ወገኖቻችን ይኖራሉ። ጊዜን ስናስብ መለስ ይያል ምን መለከትበት መነጽርም ስለሆነ ጭምር ነው። በድጋሜ ዒድኩም ሙባረክ እንኳን አብሮ አደረሰን ብለናል። የሀገራችን ዳር ድንበር የሚጠብቁ በርካታ ወገኖቻችን አሉ። እነሱም ባሉበት ቦታ ላይ ኢዳቸውን ያከብራሉ። በተለያየ አጋጣሚ ባገኙን ቁጥር ይህንን ነገር ያስታውሱናልና ለነሱም እንኳን ለ1446ኛው ዓመተ ሂጅራ ኢድ አልፍጥር በሰላም አደረሳችሁ እንላለን። ግን ደግሞ ሚስጥሩ እስካሁን የተደበቀው ነገር ቢገለጥ እላለሁ። ሰዓቱ አልደረሰም ወይ? ከመገለጡ በፊት ማሜም ሁሴንም ካነሳችኋቸው ማህበረሰባችን ክፍሎች በተጨማሪ ባህር ማዶ ሆነው በዓልን ከአንሆ ቤታቸው ሀገር ቤት ባሉበት አይነት ስሜት እንደሱ እየተሰማቸው እንዲያሳልፉ ለማድረግ ነው አይደል? እንዲህ ደግሞ ድምቅ ብለን የሚመጣ ነው። በያላችሁበት ሆናችሁ በመላው ዓለም የዒድ 180 የሚንበር ቲቪ ልዩ የበዓል መሰናዷችንን ለምትከታተሉን በሙሉ
ኩሉ ዓም ወአንቱም ቢአልፍ ኸይር እንላለን። ወደ ሚስጥሩ ልንሻገር ነው። አላስቻለውም ሲል እኔ እኮ ደብቆ መቆየታችን ይመስለኛል ያለው ጉዳይ ነው። ለዛ ነው አንድ ያልገባኝ ነገር ሁለት መነጽር ዳርና ዳር አስቀምጠን መሀል ላይ ጨረሩን የምንችለው ይመስላችኋል? ምናልባት ጉዳዩን ቀደም ብለው ማውራት የፈለጉት በ180 ዲግሪ ስለሚያስተናግዱታችሁ ያው ሁሴን ከዚህ በፊት በመነጽር ሲያነብ እንጂ ፕሮግራም ሲመራ አይተነዋል። ትኩረታችንን ሌላው ነገር ላይ እናደርግ ባረከላሁ ነው። ስለ መልቀሚያውን በትነግረን ጥሩ ነው። ግን ደግሞ ታስታውስ ከነበረ የአብሮነት የመጨረሻው ፕሮግራምም ላይ እንደዚሁ አፈጠረ እንጂ አብሮን ፕሮግራሙን ሆስት ያደርጋል ስንል በሰዓቱ የፕሮግራሙ ሙሉ ፕሮግራሙ አካል መሆን አልቻለም ነበርና የኢፍጣሩ ሙሉ ፕሮግራም የኢፍጣሩ ነው አላብሽር እሱም ለሆድ ማን ነው ለእንትኑ ብዙ አይደለም። ያው ተመልካቾችም ዱዓ እንዲያደርጉ ነው። መጠነኛ እንደ አለርጂ ነገር አይነህ ላይ አስተውለን ነበርና በሰዓቱ አልፎ እንዲህ አይነት ነገር ያጋጥመኛልና አሁን ደግሞ አላህ አፊያ ያድርግ። ዋናው ነገር አፊያ ሁሌም በናፍቆት የምናገኘው ነገር ነው። አንዳንዴ ልክ ጤና ብሎ ማለት ልክ እንደ ታጅ ነው ይባላል። እንደ ዘውድ ነው ማለት ነው። ታጅ አናታችን ላይ እንዳለ ነው። ለኛ አይታየንም። የሚያየን ሰው ግን እንዴት እንደሚቀናበት ታጁ የሌለው ሰው ያደርገዋልና አላህ አፊያ ያድርግህ። አይን ቀላል ነገር አይደለም። ኢንሻአላህ አላህ Subhanahu Wa Ta'ala በህይወት አቆይቶን በአፊያ በሰላም አቆይቶን ለዚህ ዕለት በቅተናል። አላህ እንግዲህ ያሳለፍነውን አንድ ወር መልካም ስራዎቻችንን ልፋቶቻችንን ይቀበለን። ጾመው ለፍተው ተዋድቀው ወይም ደግሞ እንግዲህ ጎንበስ ቀና ብለው እንግዲህ ልፋታችሁ የስጋ ልፋት ነው ከሚባሉት አያድርግብን። አላህ ይቀበላችሁ ለማለት እንወዳለን። በድጋሚ እስልምናችን የተለያዩ ቀለማት ግን የህብረት ምሳሌ ነው። በብዙ መልኩ ስናየው ረመዳን እንግዲህ በተለያየ ዓለም አቅጣጫ ሁሉ የሚገኝ ቻይናዊም ብትለው አፍሪካዊም ብትለው ነጭም ብትለው አረብም ብትለው ሁሉም የሚጾመው የጾም ወር ነው። የኢባዳ ወር ነው። በተራዊህ እንሰባሰባለን፣ በቲላዋው እንተሳሰባለን፣ አብረን እንختማለን። በዱዓ ላይ ተሰብስበን አሚን ስንል ነው ወሩን የምንቆየው። የህብረት የአንድነት ወር ነው። በሰደቃ እርስ በርስ በመሰጣጣት አላህ Subhanahu Wa Ta'ala ቁርአንም ላይ ሲገልጸው ለአለኩም ተጠቁን ይሄ ተቅዋን አላህ Subhanahu Wa Ta'ala ፍራቻ እናገኝበት ዘንድ የመጣልን ወር ነው። ከዛ ሁሉ በላይ ደግሞ የሚጠቀልለን የሚሰበስበን ደግሞ የወንድማማችነት ስሜት የእኹዋ ስሜት ነው። ይሄ ማንነት ደግሞ ወጀዐልናኩም ሹዑበን ወቀባኢለ ሊተዓረፉ ኢነ አክረመኩም ዒንደላሂ አትቃኩም ይበልጥ አላህ ዘንድ ተወዳጁና ከፍ ያለ ደረጃ የሚሰጠው ደግሞ አላህን የሚፈራው ነው። እና እንዲህ አይነት መልኮችን እንዲህ አይነት ገጾችን ይዘን ስንቀርብ አንዱ ምሳሌያችን ተቅዋ ነው። አላህን የመፍራት ምሳሌ ነው። የአንድነት የህብረት የወንድማማችነት ምሳሌ ነው ለማለት እንወዳለን። ሚስጥሩን አልገለጽኩም። ሚስጥሩን ድባቡን ምንድነው ዳይላዩ ላውራ ትቼው በልቦዲ እንዲውላን ጎዳጉዲ ተከፍቷል። እንኳን አደረሳችሁ በድጋሚ የተወዳችሁ ተመልካቾቻችን። በዚህ መልኩ እንዲህ ድምቅ ብለን የመጣንበት ሲር አልአስራር በሀገራችን በጣም እንግዲህ አንጋፋ የሆኑ ትልልቅ አባቶች የሚገኙበት የሃይማኖት አባቶች፣ ዑጋዞች፣ ሱልጣኖች እንደዚህ ልንጠራቸው የምንችላቸው የሀገር ሽማግሌዎች ያሉባቸው አካባቢዎች ናቸው። የአፋርና የሶማሌ ወንድማማች ህዝቦች በቅርቡ እንግዲህ በዚህ በረመዳን በረካ ዘላቂነቱ የተረጋገጠ ሊባል የሚችል በአላህ ፈቃድ የእርቅና የሰላም ውህደት መቀራረቦች ተስተውለዋል። እንደ መንግስትም በሰላም ሚኒስቴር በኩል የታዩ በጣም አበረታች የሚባሉ እርምጃዎች ነበሩ። ዱዓቶቻችን የተካፈሉበት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንትም ጭምር የተከበሩ ሼክ ሀጂ ኢብራሂም ቱፋም ጭምር የሄዱበት ጅጅጋም ሰመራም ሲመላለሱ እና የነበረ ኡስታዝ አቡበከር አህመድን አሁን ደግሞ በቅርቡ ኡስታዝ በድረንም አይተነው ነበረ። እነዚህ ወንድማማች ህዝቦች ለዘመናት የሚያዋስናቸው ቦታ ላይ ይፈጠሩ በነበሩ መሻከሮች፣ ቁርሾች፣ ደም መፋሰሶች ነበሩ። ያንን ኢንሻአላህ የሚያስቀር ነው የተባለ ትልቅ ተስፋ የተጣለበት እርቅ ተከናውኗል። ያን በማስመልከት አቡ ሐኒፋ እንደ አፋር ወንድሞች፣ ሁሴን እንደ ሶማሌ ወንድሞች፣ እኔ እንደ ሶማሌ ወንድሞች፣ አዩብ እንደ አፋር ወንድሞች ለብሰን ደግሞ ኢትዮጵያን የሚወክል ሌላ ከለር ደግሞ አለን። ምስራቁን ሀረርንና ድሬዳዋን አካባቢ እንዳለ የሚወክል ደቡብንና ደቡብ ምዕራብ ኢትዮጵያን በአጠቃላይ የሚወክለውን
እንደ አጠቃላይ የሀገር ልጅ ፕላስ ደግሞ እኹዋ ይሄንን ኒዕማ አላህ ኒዕማ ብሎ የገለጸውን እኹዋ ነፍስ ለመዝራት ታርቀናል። ያንን የደስታ ስሜት ለመግለጽ እንዲህ ሲምቦሊክ በሆነ መንገድ መተናል። አልহামዱሊላህ አላህ Subhanahu Wa Ta'ala ይህንን የማስታረቅ አብሮ የመሆን በጋራ ሰው አንተን ሲጠራ በአንድ ስምህ ነው የሚጠራ። እኛንን ልዩነቱን ከፋፍተን የምናየው እንጂ ሌላው የሚጠቁመህ እንደዚህ ተብሎ ነው። በተለይ የሶማሌ ማህበረሰብም ሆነ የአፋር ማህበረሰብ ኮመን ባክግራውንዳቸው እስላም ስለሚባል በጣም ትልቅ ለማከፋፈል ያለበት በቃ ይሄ ነው። ስለዚህ የሆነ አካል በጅምላ ነው የሚጠራ እስላሞች ብሎ ነው የሚጠራ እና አንተ ምን ያልባት እዚህ ዱንያ ላይ በሚቀሩ ነገሮች ምክንያት እየተቆራቆዝክ ነገሮችን ተራርቀ ስትቀር ለጠላት መሳቂያ ነው የምትሆነው። ይሄንን ነው ሰብሮ ማሸነፍ የቻሉትና ይሄ ሊያስመሰግን የሚገባ ነው። ባይዘው ለአገርም ተምሳሌት ነው። በተለያዩ የሀገራችን ቦታዎች ላይ ልብ የሚሰብሩ የሆኑ ግጭቶች፣ መናቆሮች፣ በተለያዩ ምድራዊ ጥቅሞች ብዙ ሰዎች ይጋጫሉ። ህይወት እየጠፋ የተቀጠፈ ነው። ይሄንን ነው ብለው ያው ሰላም አወርደናል ማለት በጣም ከባድ የሆነ መስዋዕትነት ነው። አውስና ኸዝረጅ ተባብለው ለዘመናት ሲፋጁ የነበሩ ሰዎች በመልእክተኛው አለይሂ ሰላቱ ወሰለም እዛ ምድር ላይ በመርገጥ በረካ በእስላም በረካ እነዚህ ሰዎች ሰላም ወርደው አውስና ኸዝረጅ ይሄ አውስ ነው ኸዝረጅ ነው የሚለው መለየት ሁሉ እስኪ ከብደ አንሳር በቃ በጥቅል ስም አንሳር ተብሎ የማዕረግ ስም እስኪሰጣቸው ድረስ ሆኗልና እንዲህ ዩኒፋይ መሆናችን የሚያኮራ ነው። አልহামዱሊላህ ጀዛከላሁ ኸይር። እንግዲህ የመድረኩ መቋጫ ደግሞ አብሮነት መሆኑ ደስ ይላል። በተለይ የሚታረቁበት አንድ ምክንያት አላቸው፣ ግልጽ ነው እና እኛም ልክ ይሄን ለመግለጥ ወይ ደግሞ ለተመልካቾቻችን ነጸብራቁን ለማሳየት ነው በአብሮነታችን መድረክ ይሄን ከለር ይዘን የመጣነው። እንኳን ደስ አላችሁ፣ እንኳን ደስ አለን። በመላው ዓለም ለምትገኙ ኢትዮጵያውያን በአጠቃላይ ይሄ ጉዳይ ለሚያሳስባችሁ ግድ ለሚሰጣችሁ በሙሉ ይኸው ወንድማማች ህዝቦች ታርቀዋል። አላህ ይሄንን ተባት ያድርግበት ያጽናልን። በጣም ደስ ብሎናል። የብሩህ ቀን ነሽዳ ላይ መሃሉን ጠባቂ የሀገሩ አጥር እንዳይላላ ጥብቁት እንዳይሰበር አመለኛው ነክቶት ዘንበል ያለ እንደሆን ማን ወጥቶ ሊመለስ ማንሳ ማን ሊሆን የሚል ስንኝ ነበርና ያንን አካባቢ ስናስብ በዚህ ስሜት ነው። በድጋሚ ያንን ደስታችንን ለመግለጽ አብሮነታችን ከናንተ ጋር መሆኑን ለማሳየት በእንዲህ አይነት አለባበስ ተውበን መተናል። አላህ ያጽናው ዱዓችን ነው። በድጋሚ እንኳን አደረሳችሁ። የአጋር ተቋማትን መልእክት እናስቀድማለን። በዓል ነው ዛሬ። ከዛሬው ለየት ባለ መንገድ የተዘጋጀ ነገር እንዳለ እንግዲህ እነ ሰይድ ሲንኮሻኮሹ እየሰማን ነበር። ምንድነው የሚለውን ሻዩን ነው የተለየ ያላችሁት ወለ ኩኪሱን ነው የተለየ ነገር አናይም። አጋሮቻችንን በማስተዋወቅ እንጀምር። መርሐባ። እንግዲህ በአንድ ወር ረመዳን ላይ አብረውን የቆዩ ተቋማት አሉ። እንግዲህ አንድ የቴሌቪዥን ጣቢያ ፕሮግራሞችን አዘጋጅቶ እንደዚህ ደምቅ ብሎ ምናምን ተመልካች ፊት ለመቅረብ የሚያበረቱት ተቋማት ያስፈልጋሉና እንደዚህ ደግሞ እኛ ደምቀን ቁጭ ብለን ስናወራ እያንዳንዱ ተግባሮቻችን በተሳለጠ ሁኔታ ተመልካቾቻችን ጋር እንዲደርስ የተባበሩን ተቋማት በሙሉ እናመሰግናለን። ረመዳንም ላይ አብረውን የሰሩ በአጠቃላይ እንኳን አደረሳችሁ እያሉ ይገኛሉ። ኢድን ደግሞ በስፔሻል ሁኔታ ደግሞ ስፖንሰር ያደረጉን ተቋማት ይገኛሉ። አፍራን ታወር የፕሮግራማችን የፕላቲኒየም ደረጃ አጋር ነው። ቤተልና አካባቢው እንግዲህ የተለያዩ የንግድ ተቋማት እንዳሉ ይታወቃል። እየደመቀ እየመጣ ነው ያለው። እንግዲህ ደግሞ በኩራት ተሰይሞ ከፍ ብሎ ተገንብቶ አልቆ አሁን አገልግሎት መስጠት የጀመረው አፍራን ታወር ለአካባቢው የተለየ ውበትና ግርማን አላብሶ ይገኛል። እንኳን ለ1446ኛው ዓመተ ሂጅራ የዒድ አልፍጥር በዓል በሰላም አደረሳችሁ እያለ ፕሮግራማችን አበርቶልናል። ሱቆችን፣ ቢሮዎችን፣ ቅንጡ አፓርትመንቶችን በተመጣጣኝ ዋጋ አካቶ በያዘው አፍራን ታወር ይምጡ፣ ይጎብኙን፣ ይሸምቱ እያለ ይገኛል። እንግዲህ ለሚከራየውም ለሚሸጠውም ለሚገዛውም ለሁሉም ነገር አፍራን ታወር ዝግጁ ሆነን እንጠብቃችኋለን እያለ ፕሮግራማችንን በፕላቲኒየም ደረጃ አበርቶልናል። እጅግ አድርገን እናመሰግናለን። ቤተል አካባቢ ሲነሳ ተቋም መስጂድ ፊት ለፊት አደባባይ ነበረ። አሁን ታጥፏል አይደል? ታጠፈ ነው የሚባለው። አደባባይ ታጠፈ። አደባባይ ተነስቷልና ኦኬ ተነስቷል። ታጥፏል። እንደጋቢ ነው። በሚገርም ሁኔታ አሁን እኮ አፍራንን ስታነሳ ነው በፊት ከአደባባይ ወረድ ብሎ ነበር የሚባለው። አሁን ግን ከአፍራን ወረድ ብሎ ሊባል ነው እንዴ ያልኩኝ ነበር። በጣም ረጅሙ የሚታየው ታወር እሱ ነው። እናመሰግናለን። ሌላኛው በፕላቲኒየም ደረጃ የዒድ 180 የበዓል ፕሮግራማችን አጋር አቢሲኒያ አሚን ከወለድ ነጻ ባንክ አገልግሎት ነው። አቢሲኒያ አሚን ከወለድ ነጻ ባንክ አገልግሎት የተለያዩ የኢንቨስትመንት የቁጠባ ሂሳቦችን እንዲሁም ትርፍ አጋሪ ሂሳቦችን ወይም አገልግሎቶችን ፕሮዳክቶችን
ለደንበኞቹ ያቀረበ ይገኛል። በተለይ የሀጅ ኢንቨስትመንት ሂሳብን ይዞላችሁ መጥቷል። ይህ ተቀማጭ ሂሳብ የሀጅ ስነ ስርዓትን ለመታደም ደንበኞች የሚያስፈልጋችሁን ወጪ ቀስ በቀስ እንድትቆጥቡ የሚያስችልና ባንኩ ተቀማጩን በስራ ላይ አውሎ የተገኘውን ትርፍ እንድትጋሩ የሚያስችላችሁ አይነት ሂሳብ አይነት ነው። እንግዲህ ሂሳቡ ከሚያስገኛቸው ልዩ ጥቅሞች ውስጥ በጣም ጥቂቱ የመጀመሪያው የሀጅ ወጫችሁን ላሟላችሁ ተጓዦች ባንኩ ለአንዳንድ ወጪዎች የሚሆን ፖኬት መኒ የሚሰጣችሁ መሆኑ አንዱ ነገር ነው። የውጭ ምንዛሪ አቅርቦቱ ሌላኛው ነገር ሲሆን ሂሳብ ለምትከፍቱ ደንበኞች ደግሞ ከሚገኘው የኢንቨስትመንት ትርፍ ያው ትርፍን ስለሚያጋራ የ80/20 የክፍፍል ስርዓት እንደሚከተልም ተገልጿል። በመደበኛው ኢንቨስትመንት ሂሳብ የተቀመጠ ትርፍ ለማግኘት የሀጅ ኢንቨስትመንት ሂሳብን ክፈቱ እያላችሁ እንኳን አደረሳችሁ ይላችኋል አቢሲኒያ አሚን። በፕላቲኒየም ደረጃ የኢድ 180 አጋር ስለሆነ እናመሰግናለን። ባሳለፍነው የረመዳን ወር አብሮነቱ ከኛ ያልተለየ በረመዳን ወር ብቻም ሳይሆን ከዛም በፊት በነበረው ጊዜያት እንዲሁም ዛሬንም ጭምር ለተመልካቾችም ለኛም እንኳን አደረሳችሁ የሚለን በፕላቲኒየም ደረጃ ሌላኛው ስፖንሰራችን ማለዳ ፎም ነው። እንኳን ለ1446ኛው ዓመተ ሂጅራ የዒድ አልፈጥር በዓል በሰላም አደረሳችሁ እያለ ሀገራዊና ማህበራዊ ኃላፊነትን በመወጣት ተቋማዊ ሴቱን እንግዲህ እያዳበረ የሚገኘው ማለዳ ፎም ለደከመ አካሎ አረፍ ማለት ካሹ እኛ ዘንድ ያሉ በምቾታቸው የሚታወቁ የፎም ምርቶች ይገኛሉ ብለዋል። ቃልን በተግባር የሚለው ማለዳ ፎም እንኳን አደረሳችሁ ብለዋል። በነገራችን ላይ እዚህ ፈልሰስ ብለን የተቀመጥንበት እንደዚህ የሚያማምሩና ደስ የሚሉ ይህንን የመሰለ ሶፋ ደግሞ የሚያመርተው አሁንም ማለዳ ፎም ነው። ማለዳ ፎም ከፎም ምርቶቹ በተጨማሪ በፈርኒቸር ደግሞ በጣም ሌክዠረስ የሚባሉ ወይም ኤክስኪዩቲቭ ሌቭል የሚባሉ የፈርኒቸር ምርቶችን በማምጣት በተለይ የሶፋ ምርቶችን በማቅረብ አሁንም ወደር የማይገኝላቸው ምርቶችን እያቀረበ ይገኛል። ላደረገልን ደግሞ እንደዚህ ዘና ብለን ፈልሰስ ብለን ፕሮግራም እንድናከናውን ስለፈቀደልንም እናመሰግናለን። የኢድ 180 ዝግጅታችን የሲልቨር ደረጃ ስፖንሰር ሆኖ ወጋገን ባንክ አማና ከወለድ ነፃ የባንክ አገልግሎት ስፖንሰር ሆኗል። ከልብ እናመሰግናለን። ያለፈው የረመዳን ወር የቆጠራችሁት የኢባዳ ጊዜ አላህ ሱብሓነሁ ወተዓላ እንዲቀበላችሁ ምኞቱን ይገልጻል። በተጨማሪም ደግሞ እንኳን ለ1446ኛው የኢድ አልፊጥር በዓል በሰላም አደረሳችሁ ብሎ ወጋገን ባንክ መልእክቱን ያስተላልፋል። በዓሉ የመተሳሰብ የአብሮነት እንዲሁም የመተዛዘን እንዲሆንልዎ ተመኝቷል። ወጋገን ባንክ ከወለድ ነፃ አገልግሎት ከልብ እናመሰግናለን። ሌላኛው ይህንን የኢድ 180 ፕሮግራማችንን አጋር የሆነን የክብር ስፖንሰር የሆነን ኢቭ ዳይፐር ነው። እጅግ አድርገን እናመሰግናለን። እንኳን ለ1446ኛው ዓመተ ሂጅራ ኢድ አልፈጥር በዓል በሰላም አደረሳችሁ ይላል። ኢቭ ዳይፐር ጥራቱን በጠበቀ ፈሳሽን የመቋቋም አቅም ባለው ማቴሪያል የተመረተ ለልጆች ተስማሚ ለወላጆች እፎይታ የሚሰጥ ነው። በድጋሚ ኢቭ ዳይፐር አጋራችን ስለሆነ እጅግ አድርገን እናመሰግናለን። የፕሮግራማችን አድማቂ በመሆን እንግዲህ ኢዳችንን ያበረቱልን ተቋማትም አሉ። ጎልደን ሆም ለሳሎንና ኪችን ድምቀት የሚሆኑ ዘመናዊ ወይም ሞደርን ግብአቶችን ያቀርባል። እነዚህን የምትመለከቷቸውን መሰል እቃዎችን በመሸመት ሳሎናችሁን እንዲሁም ኪችናችሁን አስውቡ እያለ እንግዲህ ኢዳችንን አድምቆልናል። እጅግ አድርገን ነው የምናመሰግነው። ሌላኛ ተቋም አልፋሪስ ምንጣፍና መጋረጃ ነው። አልፋሪስ ምንጣፍና መጋረጃ ረመዳን ወሩን ሙሉ ከኛ ጋር የነበረ ተቋም ነው። የቱርክና የኢራን ውጤት የሆኑ እጅግ ማራኪና ውብ የምንጣፍ ውጤቶችን እያቀረበ ነው የሚገኘው። ስቱዲዮአችንን በምትመለከቱት መልኩ እጅግ አድርጎ ነው ያስዋበልን። ይመቻል። ተረግጦ ሳሳለታለ በነገር ላይ አንዳንድ መስጂዶች አስተውላችሁ ከሆነ ምንጣፍ እኮ ይመቻል ምናምን ይባላል። ምንጣፍን ብለህ ትሄዳለህ ስለሚመች ዋና ነገር። ይሄኛው ግን አንድ ኖት ያደረኩት ነገር ተሳሳለታለ ምንም በቃ ልትረግጠው ራሱ አው ሶፍራ ማንጠፈ እንትን ብትል ጠብ እንዳይልበት ትጠነቀቃለህ። ሀታ ሰግደህ በርጥብ ጫማ በርጥብ እግርህ እንዳትወጣ ራሱ እዛ ለሌላ ማድረቂያ ምንጣፍ ትፈልግለታልና በጣም ነው ደስ የሚለው። እጅግ አድርገን ነው የምናመሰግነው አልፋሪስ ምንጣፍና መጋረጃ። ዒድኩም ሙባረክ ተቀበለላሁ ሚና ወሚንኩም ሳሊሐል አዕማል ኩሉ ዓሚን ወአንቱም ቢኸይር እያሏችሁ ነው። በተጨማሪ እንደዚሁ ከጀርባችን የምታዩትን ስክሪን በየጊዜው እያቀረበ መድረኮቻችንን ፕሮግራሞቻችንን የሚያስብልን አብሬት ኤልኢዲና አልሙኒየም ዲስፕሌይ ነው። እጅግ አድርገን እናመሰግናለን። ፋዲኮር ደግሞ በየጊዜው እንደዚሁ እየመጣ አስፈላጊውን የዲኮር ግብአት እያቀረበ መድረኮቻችንን ያስቡልናል። ሁሉንም አጋሮቻችንን እጅግ አድርገን ነው የምናመሰግነው። በድጋሜ እንኳን አደረሳችሁ የሚል መልእክታቸውን አስተላልፈዋል። መርሐባ። ወደ ቀዳሚ ፕሮግራማችን ልንሄድ ነው። ሚስጥራዊ ነገሩ እንደተጠበቀ ይሆናል ብዬ አስባለሁ።
ስለዚህ ሰዓቱ የነሱ ነው። ለነሱ ለነሱ ነው ምንተው ማለት ነው። እሺ የእናንተ ሚስጥር ነው እንዴ? እንዴ ፕሮግራም ሚስጥር እየመሰለ መጀመሪያ እኮ ወደ መብላት መጠጣቱ ነው እኮ ሚስጥሩን ስንነግራችሁ ሆዳችሁ እንዳይቆርጣችሁ የሆነች ነገር ቀመስ ብናረግ አሪፍ ነው። እንግዲህ ከምስራቅ እና ከደቡብ የአላህ Subhanahu Wa Ta'ala ቃል فمن عفا واصلح فاجره على الله ስለዚህ فاجركم على تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم صمنا የምንጫወተው ለየት ያለ ጨዋታ ይኖራል ከናንተ ጋር። እስኪ ሰያ ምንድነው ሚስጥር የተባለውን ነገር አሳየን። እንደ ቤተሰብ ምን ያህል እንተዋወቃለን የሚለውን ለመፈተሽ ነው ይህንን ጨዋታ ያዘጋጀ ነው። ምናልባት ተመልካቾቻችን ሚንበር ቲቪን ሲያስቡ እዚህ መድረክ ላይ የምናያቸው በአፋርና በሶማሌ ልብስ ያጌጡት ወንድሞቻችንን የሚንበር ቲቪ ምልክት አድርጎ ያስባቸዋል። ታስባቸዋላችሁ ባዩብኛ እና እንግዲህ ተመልካቾቻችን ሚንበር ቲቪ ያው መልቲሚዲያ በነበረበት እድሜ 10 አመት ቆጥሯል። አሁን ደግሞ ወደ ቴሌቪዥን መስኮት ደግሞ ከመጣን 5 አመት ሆኖናል። በዚህ ጊዜ ውስጥ እንደ ወንድም እንደ ጓደኛ እንደ ስራ ባልደረባ ምን ያህል እንተዋወቃለን የሚለውን መንፈትሽበት ጨዋታ ነው። ጥያቄ ይኖራችኋል ከዚህ ከምታነሱት እጣ ላይ። ከዛ እሱን ጥያቄ የራሳችሁ ከሆነ ለራሳችሁም እንዲሁም ለወንድሞቻችሁ መጠየቅ ትችላላችሁ። የሚደርሳችሁን ጥያቄ ደግሞ ከራሳችሁ ውጪ ከሆነ ሌላውን ሰው በእጣው መሰረት መርጣችሁ መጠየቅ ትችላላችሁ። አብድሬ ተፈጠረ መርሐባ። በጣም ጥሩ። ጉዳችንን አንድም ጥያቄ ግን ምንስት አይመስልኝም። እስኪ እሱን የምናየው ይሆናል። ስለዚህ ወረቀቱን አንስቼ የሚቀርብልኝ ጥያቄ መመለስ ይቻላል። የመጀመሪያ ተጠያቂ ማን ይሁን? ከሁሴን ጀምር። ሁሴኑ ብንጀምር ጥሩ ይመስላል። ኧረ ይሄ ጽዋይ ለፈኝ ለላላዩ ውስጥ ግድ የለም ምረጥ። ዳር ላይ ስለሆነ አትፍራ። ማንሳት ላይ ከሁሴን በጣም ቆየህበት። እስኪ ቢስሚላህ ወረቀቷ ትከፈት። አንተ ማየት አለብህ። አዎ ሚስጥሩን ገልጥ አይሰበርም። ሁሴን አብሽር። ጥያቄውን ያነብልናል። ጥያቄውን ላንብብልህ። ከመሀላችሁ ብዙ ጊዜ ሲበሳጭ አይተኸው የማታውቀው አንድ ሰው። አቡ ሐኒፋ ያው ነጭ በለበሰ ምናምን ልንይዘው እንችላለን። ይሄ የተዳላ ነገር ይሆናል። የሚገርም ነው። ትንሽ ቆይቶ ሲበሳጭ ሳይሆን ማጣ ያደርጋል ስጭት። አብድሬ ደግሞ እስኪ እሺ ለመሐመድ ይሻላል ለኔ። ቆይ ካጠገቤ ልጀምር። ቢስሚላህ ምን ይሆን? እስኪ መርሐባ። ውጭ ሀገር በምትሄዱ ጊዜ ሾፒንግ ላይ የሚያተኩረው ማን ነው? ተረጋግጠ ነው። አቡ ሐኒፋ ጎበዝ ሾፐር ነው። አቡ ሐኒፋ 2-0 እየመራ ነው። ጎበዝ ሾፐር ነው። በጣም ነው ጥሩ ነው። እኛንም ቢዞር እሱ ነው። የሚገርም ነው። እስኪ ራሱ አቡ ሐኒፋ እናስመርጥ። እሺ ሶስተኛው አላህ እሺ እሺ የሶስታቸውንም ቀዳሚ የምግብ ምርጫ ንገረን ይላል። አየህ ባላንስ የሚያደርግ ነው ይሄ። ማናቸውንም አትመርጥም። ክትፎ ነው ግን ጥብስ በሚል ይያዝልኝ። ክትፎ ተጠብሶ ለበለብ ነው ጥብስ ነው ምንድነው? ሲሰሙ እንደሚሉኝ አላውቅም። ማናውቀው ምግብ ይላል። ያው ከሁለቱ አይወጣም። እሺ ሁሴን ሁለት አይነት ነው። በፊት ቢሆን ክትፎ ነው፣ አሁን ግን አትክልት። አትክልት ምን? ከአትክልት አይነት ያው የአትክልት አይነቶች ፍራፍሬም አትክልትም ካገኘ እንደዛ ነው አሁን የሚያዘው። ግን ማራሚያ መስጠት ይቻላል። ለምሳሌ በጣም ቀዳሚ ምርጫ ሩዝ ነው። ማሜ እንዴት እንደረሰ አንድ ስተት ተገኝቷል። በጣም ገርሞ ክትፎ እኔ ብዙ ጥብስ ዛት ማለት ሩዝ እኮ ብዙ ያው የምግብ ማባያ ነው እንጂ እናንተ ጋር ነው ማስቀድመው። አየህ እኔ ባንተ ራሱ በራስ ምርጫ ራሱ አላስመጣም።
የሁሴኑን አልተሳሳተም። ሁሴኑ ክትፎ ይወዳል። የእሱን ብቻ ነው ያገኘው ማለት ነው። ሶስቱም ክትፎ አንድ ያደርጋቸዋል መሰለህ። አሁን ተማም በተወሰነ አጋጣሚ የቤትም ተገባብዘን ከሆነ ቀድመን የምንሰፍረው እዛ ላይ ነው አብዛኞቻችን ማለት ነው። ያው ባክግራውንዳችን የቤተሰብ አማካይ ምግብ ስለሆነ ነው። እንደዛ ስለሚባል አብድሬ መርሐባ አይ አሲዝልኝ እስኪ ቢስሚላህ ማየቱንስ እንዴት ነው የምትሆነው? ዋው እስኪ አብድሬ ዝክራ እንዴት ነው ያነበብከው? ራሱ በአለፍራ በጣም ፈጣን አንባቢ ነኝ። እስኪ አብድሬ ደግሞ ለተመልካቾች አንብብ። የሚገርም ነው። ያው ክትፎ አይደል? ጥያቄው በጣም ቢያስደነግጥ ነው። ይሄንማ ቆሜ ነው ማነበው። ቆሜ ነው ማነበው አለ። ከእናንተ መሀል ሁለተኛ ሚስት ቀድሞ የሚያገባው ማን ይመስልካል? እና ለምን? ደምድሟል እኮ ግን ይሄ ጥያቄ መመለስ ደግሞ ግዴታ ነው። ይለፈኝ ማለት አልችልም። አይቻልም። ሁሉም መመለስ አለበት። ሁሴን ልታገባ ነው እንዴ? በጣም አስማማኝ። ተከራከርኩት። አይ አስተያየት ምን አወጣ? ወደኔ አምጣው። ችግር የለውም። ወደኔ አምጣው ይመስላል። ሁሴን በዚህ አላስበውም ሀቂቃ ለምን የሚለው ነው እንጂ አሁን ይቸገረኝ። እሺ ቢያንስ ሰው ምረጥ። አንድ ሰው ሁሴን እቀበልለታለሁ። አይደለም ወንድሜ ከሚቸገር ከሚሰቃይ ወንድሜ እኔ እኮ ሁሴን አልኩኝ እንጂ እኮ ሁሴን ነው የሚያገባው አላልኩ። ሁሴን ዝም ብለህ ታየኛለህ ስትቸገር ማለት ነው። ከሚቸገር ወንድሜ ከሚቸገር ከባድ ጥያቄ ነው። መርሃባ ሁሴን እስኪ አሁን ደግሞ ሁለተኛ ቀድሞ የሚያገባው ማን ሆነ? ህዝብ እኮ የማወቅ 50-50 ነው ያዘው። 50-50 እኮ ቢጠይቀው አንተን ነው። ኢድ ስለሆነ በልመልስ ይለፈኝ የሚለውንም በይቅርታ ይዘናል። አፉ በሉኝ ጥያቄ ስለሆነ መመለስ ስላለብኝ ነው። እንትና ነው በቃ እንትና ስል ገብቶታል። ማለት እንደሆነ ያውቋል። ያቆራሽ ይሄን እንደመልስ እንይዘዋለን። ይሄን እንደመልስ እንይዘዋለን። ይገምቱ ላላ ሴት እኔ ነኝ አልተረኛው። ያ አላህ ና የሚያስቆም ነው። የሚገርም ነው ግን አንተ ነው በቃ እንደዚህ ሶስት አዩብን ከሚያስደስቱ ነገሮች የትኛውን ታስታውሳለህ? ስለዚህ ይሄ መጠየቅ ያለበት ያው በጨዋታው ህግ መሰረት አዩብ አንድ ሰው እንትን በል መጋበዝ ትችላለህ። ምንድነው ጥያቄው? ሶስት አዩብን ከሚያስደስቱ ነገሮች የትኛውን ታስታውሳለህ? ሶስት ግን የጥያቄው ቁጥር ነው። ይቅርታ ሶስት ቁጥሩ ነው። እኔ እኮ ሶስት ሁሉ ከየት ሊመጣ ነው ያለው? አዩብን ከሚያስደስቱ ነገሮች የትኛውን ታስታውሳለህ? ኦኬ ለራሱ ለአዩብ ነው የደረሰውና አዩብ ነው የሚመልሰው። አዩብሽ ምረጥ። አዩብ እኔ እንደዚህ ያስደስተኛል ብሎ ከማለት ይልቅ እነሱ ቢመጡለት አሪፍ ነው። ስለዚህ ከሁሴኑ ጀምረ ሶስታቸውም አንዳንድ ነገር ስላንተ መምረጥ ይችላሉ። ሶስቱም አንዳንድ ይምረጡልኝ። በጣም አዩብ የሚደሰትባቸው ነገሮች ብዙ ናቸው። ከስራው ጋር በተገናኘ ግን ባነሳ መማር፣ ልምድ ልውውጥ ማድረግ፣ ሁሉ ጊዜ አዳዲስ ነገር መገብየት ያስደስተዋል። እሱን አስታውሳለሁ ወይም ይሄን በደንብ አረጋግጣለሁ። በትክክል ተመልሷል። አንተ ማረጋገጥ። እሺ አዩብን የሚያስደስቱ ነገሮች መካከል ያው ትንሽ ቃሉን በጣም ላሳምረውና አባካኝነትን መቆጠብ በጣም ያስደስተዋል። አባካኝነትን መቆጠብ እንዴት ሊብራራው ማለት እንግሊዝ ነገር ነው ያልክ ነው? አይ ፋይናንስ አካባቢ ብክነትን መቆጣጠር በጣም ያስደስተው ይመስለኛል። በጣም ያው እንደዚህ አይነት ነገር ላይ ሞር ከሚያስተምሩን መካከል እሱ ነው አንዱ። ሞር አሁን እኔ ለምሳሌ ብታየኝ አባካኝ ነኝ። ሾፒንግ ለየት ያለ ሰዋሰው ነው አይሰማነው። አባካኝነትን መቆጠብ ያ ማለት ለጋስነት አለው መሀሉ ላይ። አይ እሺ የቴክኖሎጂ መርታ ያስደስታል። ጉዳይ ነገሮች በቴክኖሎጂ ዳብረው
ማየቱ ፕላስ ሁሉ ጊዜ ደስ የሚለው ነገር እሱ ምንድነው በእውቀት ማደግ ዲንን የምትखाድምበት እንትነህ ዘመናዊ በሆኑ ጉዳዮች በተለይ አዳዲስ ቴክኖሎጂዎች አዲስ ነገር ተገኘ ማለት እሱ ቻት ጂፒቲ ለሱ በጣም ድንቅ ነገር ነበር። ከዛ ቻት ጂፒቲን የሚልቁ እንትኖች ሲመጡ ደግሞ በቃ በጣም ተመስጦ ያንን ነገር ሲያብራራልን ነበርና ብዙ ጊዜ አዳዲስ ነገሮች ያስደስታል። በፈጠራ ስራ አዳዲስ ነገሮች ያስደስታል። ፕላስ ደግሞ ሁሉም ያው ነው ከዚህ ውስጥ ይወጣ አይደለም። ሁሉም ሰው በዚህ ቴክኖሎጂ ላይ ሁላችንም እንድናውቀው ደግሞ ይፈልጋል። አዲስ ነገር ማወቅ የሚለው የሁለታቸው ሐሳብ ቢሆንም የተለያየ ነው። ምናልባት አዲስ ነገር ማወቅ ላይ አዲስ ነገር ማወቅ ማንበብ መማር የሚለው የማሚ ሐሳብ ነው። ቴክኖሎጂ ማወቅ ወይ ደግሞ ዘመን ያመጣውን አዳዲስ ነገሮች ማወቅ የሚለው ደግሞ የሁሴን ሐሳብ ነው። አንተ ተከላከል ሁሴንን። እሺ መርሃባ። ቀጣዩ ተረኛችን እሺ ራሱ ሁሴን ነው። እኔ ኦኬ ለእናንተ ነው የምጠይቀው። ኦኬ አቡ ሐኒፋን ኦኬ አንተ አንብበው ችግር የለም አንብበው። አቡ ሐኒፋን ከሚያስኮርፉ ነገሮች ሁለቱን ጥቀስ። ዋው እንዴት ነው አዩብን የሚያስደስት አንተን የሚያስኮርፍ? አቡ ሐኒፋን የሚያስኮርፍ እኔ አቡ ሐኒፋን ብዙ ጊዜ የሚያስኮርፍ እንኳን ባይል ግን አለ ስሜቱን የሚረብሸው የሚፈልገው አንድ ነገር እንዲሰራለት አዞ ሰራተኞች ባለሙያዎች ጋር ምናምን እንዲሰራለት አዞ በሚፈልገው መልኩ ካልተሰራ በቃ በጣም ደም ፍላት ነው የሚመጣበት። በቃ ሊበሳጭ፣ ሊቆጣ፣ ሊናደድ፣ ሊናገር ምናምን ሁሉ ይችላል። ሊበሳጭ ይችላል። ሁሉንም ስድስቱንም ነገር አይበሳጭም። በዚህ ያው እሱ እንዲሰራ ፈልጎት የነበረው ነገር ሳይሰራ ሲቀር ነው የሚያበሳጨው። ማሜ እኔ ልግባበት። እንግዲህ እኛ ቤት አንድ የተለየ ስሙ ሐኒፌ አፍራሽ ነው ማለት አፍራሽ ፕሮግራም አሁን እኛ እንደ አርትና ፕሮዳክሽን ሁሴን እንደ ፕሮግራም ክፍል ኃላፊ ሰርተን ዘይነን ምናምን ጨርሰን እሱ ደግሞ እንደ ማርኬቲንግ የግድ የሱም ድምጽ ያስፈልገዋል። ኤርታይሙ ላይ እሱ መወሰን አለበት ማለት ቢያንስ መነጋገር አለብን እና ይሄ አይሆንም ነው ከአይሆንም ነው የሚጀምረው። እዛ ጋር ትንሽ ንቃሽ ልናደርግ እንችላለን። እኛ የሚያሳስበን ነገር የቲቪውና የተመልካቹ ኮኔክሽን ነው። እንዲህ ነው መሆን ያለበት። ለምሳሌ የኢድ ፕሮግራም ሊሆን ይችላል። አሁን የኢድ ፕሮግራም ዝግጅቱ ቀድመ ነው የምትጀምረው ኢላ አኺሪ ብዙ ተጨንቀን ነው ኤዲቶሪያል ቲሙ ተሰብስቦ ምናምን ሰርተ ነው በቃ ሐኒፌ ይመጣና ሊያፈርሰው ይችላል አፍራሽ። ስለዚህ አለማፍረስ ነው የሚያስቆርጠው ማለት ነው። እና እንገምታለን አዩብ ካነሳው ጋር በጣም ቢቀራረብ ነገር ነው። ቤት ውስጥ አሁን ግራፊክስም ሲሰራ ምናምን ለምሳሌ እኔ አይቼ የሆነ ነገሩን ከወደድኩት ላልፈህ እችላለሁ። ማሜ አያልፈህም። እስከ ጥግ ድረስ ታግሎ ምናምን ሊያስፈጽም ይሞክራል። ያንን ካላደረክ ያኮርፋል። እስከ ጥግ ታግሎ ሊያስፈርስ ይችላል። ሁሴን ነው የምጨምረው አለ ሁለቱም ተገልጿል። ማሜ ነው የሚቀርበው። ያ ረቢ ሁለት ወላሂ ይርባል እኮ እኔ የሚደርሰኝ ነገር። እሺ ይሄ አሁን በጣም እንደው የሚገርም ጥያቄ ነው። በጣም ከባድ ጥያቄ የሚደርሰኝ ምንድን ነው? ከአራታችሁ ዘናጩን ንገረኝ። ማን ነው? እንተና ምትመልሰው ነው እኮ አንተ። እንተና አላልኩም። ዘናጭ ወላሂ ሐኒፌ ይመስለኛል። ሐኒፌ አይ ቲንክ ብዙ ሰው ነው የሚያገኘው በስራው ባህሪ። ከትልልቅ ተቋማት ማርኬቲንግ ባለሙያዎች ጋር ይገናኛል፣ ሲኢኦዎች ጋር ይገናኛል። ሞር አለባበሱ በጣም ይጨነቃል እና ይዘንጣል። እኔ ቤቱ በጀቶለት ከሆነ አላውቅም። ቃሉ ግን መፈትፈት የለበትም። ዘናጭ የሚለው ቃል ምን ማለት ነው? ይዘንጥ አለ አይደል? በቃ ባለባበሱ መሰለን ዛሬ የለበሰውን ነገ ላይደግመው ይችላል። እኔን በሳምንት ልታይ ይችላል በአንድ ኮትና ሱሪ። በቀላሉ ለመንገር የኔ ጸጉርና የሱ ጸጉር ቶታሊ ይለያያል። የኔ ጸጉር ለመዘነጥ አይመችም። ስለዚህ ያጸደቀው ነው ማለት ነው። የኔ መላጣና የሱ ጸጉር አይገን ሪሊ እንደዛ ይመስለኛል። ሁለተኛ ሶስተኛ እያልኩ በቀጥል ጥሩ እስማማለሁ እኔ። ሐኒፌ በጣም ማሻአላህ አለህ ማሻአላህ ተባረከ ረህማን። ማቪን በዚህ ውስጥ ሚናዋ ትልቅ እንደሆነ ባለቤቱ ቱርክ ሾፒንግ ላይ አይቼዋለሁ።
ማሻአላህ አለይህ ማሻአላህ አስመራጭ አፍራሽ ኮሚቴ እዛ እያሳየ ምናምን ነው ሁሉ ሊገዛ የሚችለው የሚያምርበትን ያውቃል ኢላ አኺሪ ግን ማሻአላህ ተባረከ الرحمن ከአንዳንድ ይድረሳችሁ እሺ ቢስሚላህ ያው አንብብላቸው መርሐባ እሺ ሁሴን ቀይረው እንዳይሆን እንጂ ምንድነው ባለቤቱን ስልኩ ላይ ሴቭ ያደረገው ማን ብሎ ይመስልሃል? ያደረጋት ነው ያደረገው የባለቤቱን ስሙን ነው ወክር ሁሴን ባለቤቱን ስልኩ ላይ ሴቭ ያደረጋት ማን ብሎ ይመስልሃል? መርሐባ እኔ እስከማውቀው ድረስ ሚስቴ ሚስቴ ብሎ ነው እርግጠኛ መሆን ስለሚፈልግ ሚስቴ ነው የሚለው እና ደግሞ የጻፈው ሲያነሳ ነው ሲል ሰማው እንጂ በአማርኛ ነው ደግሞ የጻፈው እና በግልጽ የሚታይ ነው እና ቦልድ ነው አየ ይሄን የማየት እድል አግኝቷል። እስቲ በተቃራኒ ደግሞ የጠየቀ አንተን ስለሆነ ወይ ስላንተ ስላወቀ የሱን ደግሞ ሞክር። አየ እንግዲህ ቀይሮ ከሆነ አላሁ አለም እንጂ ተቀጠለ ጀነቲ እንደዛ ነው አልተሳሳተም። ሲጠራት ነው ጀነቲ ስልክ ላይ ሴቭ ሳረጋት ሳይሆን ሲጠራት ጀነቲ ሲጠራት ነው ስልክ ሲያነሳ ጀነቲ ብሎ ነው የሚያናግረው። ታዲያ ሲያነሳ ባይሆን ገነት ብሎ ሴቭ አድርጓት እስኪ አዎ ማር ሚል ይመስለኛል ማሪ ደስ ይላል። ልዩ የማሜ ልዩ ነው። የአቡ ሐኒፋ ማሬ ነው። ማር አይደለም ማሬ ነው። የሁሴን ሚስቴ ነው። ያዩ ምን ሊሆን ይችላል? የኔ ማር ነው። አጂ ኦኬ ማር አንተ ነው እንዴ? ተበላ ንብ አካባቢ ነው ተበላ ይሄ ደስ ይላል። እሺ ቀጣይ ተጠያቂ እዚህ ጋር አብሽር ሳይሆን መጀመሪያ ያው ላጤ ሆኖ ምናምን ሲያገባ ሪኔም ከማረጉ በፊት ዘውጀቲ ብሏ ሴቭ የሚያደርገው ኦኬ ማግባቱን ሊያረጋግጥ በአራት ነጥብ ዋው እንደዛ ነው። ቃላጋን ሁሉ አለው። መርሐባ እሺ ጥያቄውን የሚያስቅ ባለ ጥያቄው በጣም ያስቃል። ባለቤቱ ጋር የመጣ ነው የሚመስለው። እሺ ከመሃላችሁ የትም ሆኖ እንቅልፍ ቶሎ የሚጥለው ማንን ነው ይላል። ማሩፍ ነው። አይ ባደም መጋረጃ ተደግፎ እኮ ነው የሚተኛ። ቆሞ ይተኛል። አልገምትም። በጣም ልዩ ኒዕማ ነው። ማሻአላህ በጣም የወደድኩት አጋጣሚ ድሬዳዋ አንድ ጉዳይ ሆነ ተቋም እየጎበኘን ነውና ይገጣል ይወረስ ያ አንድ ክፍል ውስጥ ገብተን ሰርቨር ዞር ሲሉ በስ ውሃ ላይ እኮ የተኛ ሰው ነው። አዩ ባላ ፍክራ ውሃ ላይ እኮ የተኛ ሰው እሳት እንደሚተኛ ይችላል። እሱ ችግር የለበት። ውሃ ላይ አላህ አትርፎኛል። በዚህ አጋጣሚ ዋና ሳይ ልክ ይሄ ፍል ውሃ ገንዳ አለ አይደለ? እዛ ላይ ልዩ ዘና የምትለው ነገር እኮ አለ። ውሃ ላይ ደገፍ ነገር ብለህ እንደዚህ ጭንቅላትህን ገንዳው ጥርዝ ላይ እንደዚህ አስቀርገህ ለካ እንቅልፍ ወስዶኛል። አሁን ራሱ እንዳይተኛ ሸርተት ስል ነው የታወቀ ሄድኩላችሁ። እሺ ቀጣይ ተጠያቂዎች ጋር እንሂድ። መርሐባ ጉዳችንን እስኪ መርሐባ ወይኔ መሐመድ ዛሬ አንብበዋ መርሐባ በጣም እኮ ምን መጣ? እኔ የሚደርሰኝ ጥያቄ እሺ እድል እኮ ነው እንደዚህ በጣም ኸይር በድጋሚ የመፈጠር እድል ቢሰጥህ ከሶስታችሁ ማን ሆነ መምጣት ትመርጥ ነበር? ያ ሰላም ሰልምና የግድ አንዱን መምረጥ አለብህ፣ ግዴታ ነው። አላህ ሱብሓነሁ ወተዓላ የሚደርሰኝ ነገር ከፈጠረ በኋላ ማንም ወደ ህይወት አይመለስም ማለት ይችላል። መልስ እየሰጠ ነው። አታስኩርጃ። ኦኬ ፐዝል ነው። ከሶስቱም መወዳቸው ኳሊቲዎች አሉ። መቀየጥ አይቻልም። በየአይነት አይቻልም አይቻልም። ሺትኒስ ሺትኒው ምረጥ። አሁን አንድን ሰው ነው መምረጥ የሚቻለው።
በማን ነው ጉድ የፈለው? እሱ ነው በእኛ ነው የፈለው። አይ ካልተመረጠ ነው የሚፈላው ብሎ እያልኩ በጣም ከባድ ጥያቄ ነው ማሚ እየደረሰ ያለው ግን ከሶስት ድጋሚ የመፈጠር እድል ቢሰጥህ ከሶስቱ ማናቸው መሆን ትመኛለህ? ያላ ለመዘነጥ አንፌን ለመተኛ መቀላቀል አይቻልም። አንድ ሰው ነው መምረጥ የሚቻለው። ወደ ሰፊ ለመሆን ሁሴኖን ለእውቀት ለመትጋት ይሄ በጣም ሁሌ ለለውጥ ራስንም ተቋምንም ስታፉንም ሀገርንም የመቀየር ራዕይ ለመያዝ አዩብን ሆኜ በመጣ ደስ ይለኛል። እንግዲህ ተመልካቾቻችን ግልጽ ነው፣ በጣም ከባድ ፈተና ነው። በሩህ አንድ ሰው ሰርተሃል ማለት ነው። አዎ ግን አንድ ሰው ይምረጥ። አሁን ጥያቄው አንድ ሰው ይምረጥ። ኢድ ነው እንለፈው ብዬ ነበር። ሁለት በጣም ቻሌንጅ የሚያደርጉ ጥያቄዎች ሰተነው አክብደንበታል። እንደሚወጣው ስለምናውቅ ነው እኛም ይሄን ጥያቄ ለሱ የሰው እሺ ቶሎ ምረጥ። ሁሴኑን በድጋሚ መርጦታል። አላሁ አክበር ሁሴኑን መርጦታል። ተመልካቾቻችን ያው ይህን ጨዋታ ለባልደረቦቻችን ያዘጋጀ ነው። ሚንበር ቲቪ በ10 ዓመት እድሜው እንዲሁም ከዛ በላይ በሆነ እድሜው ምን ያህል ወንድማማቾች ጓደኛማቾች ይተዋወቃሉ የሚለውን ለተመልካቾች ለማሳየት ነው። ፕሮግራማችን እየተከታተላችሁ ነው። በኢድ 180 ዝግጅታችን ለእናንተ ለተመልካቾቻችን የተለያዩ ፕሮግራሞችን እያደረስን ነው። ፕሮግራማችን አሁንም ይቀጥላል። ተመልካቾቻችን እንደዚህ አይነት ስብስብ እንደዚህ ሆኖ 10 ዓመት 5 ዓመት ምናምን ሲባል የሆነ ያህል ጊዜ መቀጠል ያስፈልጋልና እዚህ ውስጥ በጣም ብዙ መሰናክሎች ውጣ ወረዶች ምናምን ይኖራሉ። በጣም ብዙ ከባባድ ፈተናዎች ያጋጥማሉ። ቀላል አይደለም አብሮ በዚህ ደረጃ መቀጠል መቻልና ለሌሎችም አይ ቲንክ ምሳሌ ይሆናል ብዬ አስባለሁ። ሚንበር መልቲሚዲያ ፕሮዳክሽን ከተመሰረተበት ዕለት ጀምሮ በጣም ብዙ አበርክቶ አለው እንደ ተቋም። ብዙ ጉዞዎችን ተጉዟል፣ ብዙ ስኬቶችን አሳክቷል። የነዚህ ስኬቶች ግን ወንድሞች ደግሞ ጠንከር ብለው ጠንቃቸውን አበርትተው መጓዝ ይጠይቃል። ያው ቀላል እንዳልሆነ አንደርስታንድ አደርጋለሁ፣ ግን እዚያ ውስጥ የሚከፈለውን አብረህ እየከፈልክ መስዋዕትነቱንም ጭምር መጓዝ ይጠይቃልና ይሄ የወንድማማችነት የአብሮነት የጥንካሬ ምሳሌ ነው ሚንበር። አሁን የተጠያየቅናቸው ጥያቄዎች እንዲያውም በጣም ብዙ ከባድ አይደለም። በእርግጥ ያው አንዳንድ ጥያቄዎች ማሚን ላበላብ ሲያደርጉ አይቻልም። በሚያጋጥሙ መሰናክሎች የተነሳንላቸውን አላማዎች አስቀድመን እንድንጓዝ ምሳሌ ይሆናል የሚል ሀሳብ እናስመጣለን። እንግዲህ የመጀመሪያውን ምዕራፍ ነው እየተከታተልን የምንገኘው። ዛሬ ያው በቀኑ ክፍለ ጊዜ አሁን እየተከታተሉትን ያለውን ፕሮግራም ይከታተላሉ። ምሽትም ደግሞ እንደዚሁ ዘና የሚያደርጉና ደግሞ ለተመልካቾች ያው አይን ያልዳሰሳቸው ጆሮ ያልገቡ ፕሮግራሞችን መልሰን የምናቀርብ ነው የሚሆነው። ቀዳሚ ወደ ሆነው ፕሮግራም እንጋብዝና ተመልሰን እንመጣለን። በነገራችን ላይ ያው እኛ እንክፈተው እንጂ ከኛ ቀጥሎ ደግሞ እህቶች ሰብሰብ ብለው ደግሞ እንደዚሁ ፕሮግራም ይዘው ይመጣሉ። እንግዶች ይኖሯቸዋል። የተለያዩ መሰናዶች አሉ። እህት ሶፊያ፣ እህት ፈቲያ፣ እህት ፋይዛ ሰብሰብ ብለው ደግሞ እነሱም የበዓል ድባቡን ድምቅ አድርገው የሚቀላቀሉ ነው የሚሆነው። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በድጋሚ እንጋብዛችኋለን። በድጋሚ ዒድኩም ሙባረክ ኩሉ ዓሚን ወአንቱም ቢአልፍ ኸይር። ዒድ ያ ዒድ ያ ዒድ ያ ዒድ ያ ዒድ ያ ዒድ